የፕሪቶሪያ ስምምነት ለኢትዮጵያ ከሆነ የሰላም ጮራ ያፈነጠቀ ስምምነት ነው የነበረው። ቲፒኤልኤፍ የፕሪቶሪያ ስምምነት እንዲፈረም ሁለት ተደራዳሪዎችን በሚለው ጊዜ ሶስተኛውን ውጊያ ጀምሮ ነበርና በዛ በውጊያው ከፍተኛ የሆነ ጥቃት ስለደረሰበት በኤኒ ሚንስ ወይም ደግሞ በጣም በተፋጠነ ሁኔታ ይሄ ሲስፋየር እንዲደረግ ከዛ በኋላ ስምምነቱ እንዲቀጥል ከዚህ ከደብረጽዮን ግሩተኛ የሆነ ጭቅጭቅ እንደነበረ አቶ ጌታቸው ረዳ በተለያየ ጊዜ ለሚዲያው ገልጸዋል። ፕሪቶሪያ ስምምነት በዋነኛነት በከፍተኛ ደረጃ የመንግስት ቢሆንም ቲፒኤልኤፍ ግን እኔን ከሞት ያድነኛል ብሎ በፍጥነት ይሄ የፕሪቶሪያ ስምምነት እንዲፈረም እነ አቶ ጌታቸው ረዳን ሲጨቀጭቅ እንደነበረ እሳቸው በተለያዩ ሚዲያዎች ኢንተርቪው ሲያደርጉ ሰምተናል። ስለዚህ የፕሪቶሪያ ስምምነት በዋነኛነት ቲፒኤልኤፍ ትክክለኛ ለሰላም የቆመ ቢሆን ኖሮ ለትግራይ ህዝብ፣ ለቀጠናውም በአጠቃላይ ለኢትዮጵያ ፍቱን መድኃኒት ነበር እና ይሄ አልሆነም። ደረጃ በደረጃ በአቶ ጌታቸው ረዳ ላይ ሲደረግ የነበረው የኮንስፓይረሲ ስራ አቶ ጌታቸውን ከሳቸው የጊዜያዊ መንግስት ፕሬዝዳንትነት ለማንሳት ጠቅመውበታል። ክቡር ጠቅላይ ሚኒስትራችን እንዳሉት ጌታቸው ከተነሳ በኋላ ወደ ወረደ ይሁን አሉ። ወደ ወረደ ደግሞ ታደሰ ወረደ ማለት ነው፣ ጀነራል ታደሰ ወረደ። እሳቸው ከሆኑ በኋላም ጀነራል ታደሰ ወረደን እንደዚሁ አንስተው አንደኛ በፕሪቶሪያ ስምምነት በ2013 ይመስለኛል ያኔ ኮቪድ በነበረበት ሰዓት የሚደረገው የነበረው ምርጫ ትክክለኛና ህጋዊ ምርጫ እንዳልሆነ፣ በዛ ምርጫ የተመረጠ መንግስት ህገወጥ ምርጫ እንዳልሆነ ስምምነት ተደርሰው እንደ ህገወጥ እንደሆነ ተስማምቶ ነበር። ሁለተኛ በዚሁ በተመረጠ መንግስት የተመሰረተው መንግስታዊ ስርዓትም የክልላዊ መንግስታዊ ስርዓትም ህገወጥ ነው በሚል እሱ እንደሚፈርስ ስምምነት ተደርጎ ጊዜያዊ መንግስት ወይም ደግሞ የሽግግር መንግስት በትግራይ ተመስርቶ ነበር እና ያኛው ትግራይ ህዝብም ለኢትዮጵያም ለሁሉም ሰላምን አምጥቶ ነበረ። ምክንያቱም በጠመንጃ አፈሙዝ የሚሆን ነገር ዞሮ ዞሮ በጠመንጃ አፈሙዝ ምላሽ ስለሚያገኝ ሰላማዊ የሆነ ሁኔታ የለምና የሰው ህይወትን ይበላል፣ ንብረትን ያወድማል፣ ሌሎች ነገሮችንም አደጋ ያመጣል ማለት ነው። ወያኔ ይህንን ጉዳይ የራሱን ህይወት ለማትረፍ የፕሪቶሪያ ስምምነትን በፍጥነት እንዲፈረም አደረገ እንጂ በመሰረቱ የፕሪቶሪያ ስምምነትን አልተቀበለም። ስለዚህ ያን ያልተቀበለውን ስምምነት ህገወጥ በሆነ ምርጫ የተቋቋመው መንግስት ጊዜው ያለፈበት መንግስት መልሶ በማቋቋም መፈንቅለ መንግስት ይሁን መፈንቅለ ጊዜያዊ አስተዳደር አድርጎ በደብረጽዮን የሚመራው ህገወጥ የቲፒኤልኤፍ ሃርድኮር ወደ ስልጣኑ መጥቷል። አሁን በትግራይ ውስጥ ይሄ የመንግስት ዲክለር ያደረገው አይደለም ወይም በግልጽ የተናገረው ነገር አይደለም። የፕሪቶሪያ ስምምነት የሚባለው ነገር ወደ ቦታው እንዲመለስ ስራ ይሰራል እንጂ በመሰረቱ የፕሪቶሪያ ስምምነት አሁን በትግራይ ውስጥ እየተተገበረ ነው የሚል አይነት አቋም የለኝም። እኔ ፐርሰናሊ የማየው ነገር ይሄ ነው። ስለዚህ ይሄን ካልን አይቀር አምባሳደር፣ በተለይ
ከ1960ዎቹ አስተሳሰብ ያልወጣው ይኸው ቡድን የፈርዖን ቀንበር ተሸካሚነቱን በግላጭ ያሳየበት ተራማጅ ጦርነትና እልቂት እንጂ ተራማጅ ሀሳብ የሌላቸው በጽናትና በለውጥ ያለችን ሀገር በነውጥ እናሸንፋለን ይሉ ዜሮ ድምር ስብስብ ፖለቲከኞች ጽምዶ ፈጥረናል እያሉ የመጡበት ሁኔታዎች ነው ያሉት። ክቡር ጀነራል፣ እንደው ጽምዶ ምንድን ነው? ለምንና መቼ ነው እየሆነ ያለው ይሄ ጽምዶ የሚባለው ነገር የሚለው ነገር እስኪ እናንሳ። ጽምዶ የሚባለው የትግርኛ በአማርኛው ቃንጃ ነው እና ጽምዶ የሚባለው ሊትራሊ ምን ማለት ነው የሚለውን ነገር ቋንቋችንን ትርጉም ለመስጠት ጽምዶ ሁለት ሰዎች ለብቻቸው ማድረግ የማይችሉትን ነገር ተቀናጅተው በጋራ ያላቸውን ሀብት ይሁን አቅም ይሁን አዋተው አቺቭ የሚያደርጉትን ዓላማ ለማሳካት በጋራ የሚያደርጉት ነገር ነው ማለት ነው። ይህንን በጥሩ ምሳሌ ለመግለጽ በሀገራችን የሚታወቅ ለምሳሌ ያክል እቁብ አለ። እቁብን ውስጥ የእቁቡ ዋጋ ወይም አንድ ዕጣ 100 ብር ቢሆን አንድ ሰው በሳምንት 50 ብር ማዋጣት የሚችል ከሆነ ከዛ በላይ ማይችል 100 ብር ማዋጣት ማይችል ከሆነ ሌላም እንደዚሁ 50 ብር ማዋጣት እንጂ 100 ብር ማዋጣት ማይችል ሁለቱ በጋራ የሆኑና 50-50 አዋጥተው በቃንጃ ያንን እቁብ ይገባሉ። የራሳቸውን 50-50 አጣምረው ማለት ነው። ከዛ ውጪ በሀገራችን ባለ የእርሻ ሁኔታ ደግሞ ሁለት ገበሬዎች አንዳንድ በሬ ያላቸው እነዛ ሁለቱን በሬዎች በጋራ ወደ ጋራ በማምጣት አንድ ጥማድ በሬ በማድረግ አጣምረው በቃንጃ ያንን እርሻ አንድ ወቅት ላይ የአንዱን በሬ ባለቤት እርሻ ያርሳሉ፣ በሌላ ጊዜ ደግሞ የሌላውን በሬ ባለቤት እርሻ ያርሳሉ። ጽምዶ የሚባለው የትግርኛ ቋንቋ ያው ቋንቋ ነው፣ ቃል ነው። ቃሉ ደግሞ አተገባበሩ ይሄ ነው። ይሄንን አሁን በኢትዮጵያ የፖለቲካ ሁኔታ የኢትዮጵያ አሁን ጽምዶ ብሎ የመሰረቱት ወያኔና ሻዕቢያ ምንድን ነው? ምን አተው ነው? ምን ጎሏቸው ነው እነሱ ጽምዶን የፈጠሩ የሚል ነገር ማየት ተገቢ ነው የሚሆነው። ወያኔ ለብቻው፣ ሻዕቢያም ለብቻው፣ ምናልባትም ሁለቱም በጋራ ሆነው የኢትዮጵያ መንግስትን ችግር ውስጥ ለመክተት ቢፈልጉ አይችሉም። ለማንኛውም ግን ሁለቱም የኢትዮጵያ መንግስትን ለብቻ የሆነ ወታደራዊ ሁኔታም ይሁን ሌሎች ነገሮችን በመፍጠር መንግስትን የመቀየር ይሁን ኢትዮጵያን የመበተን ባር መበተን ያን መፈጸም ስለማይችሉ መጣመር አስፈላጊ ሆነ። ሁለት የተለያየ አስተሳሰብ ያላቸው ናቸው ጽምዶን የፈጠሩት። ቅድም ያልኩ ሁለት ተመሳሳይ የሆነ አስተሳሰብ ያላቸው ጽምዶን የሚፈጥሩት በእቁቡም በእርሻውም ነግሬሃለሁና አሁን በኤርትራ መንግስት እና በወያኔ መካከል የተለያየ ሀሳብ ይዞ ነው ይሄንን ጽምዶ የፈጠሩት። የወያኔ ጽምዶን የመፍጠር ፍላጎት ከፍተኛ የሆነ ሰራዊት ይዞ ደብረሲና በደረሱበት ሰዓት ከደብረሲና ለመድረስ ይሄን አስታውሳለሁ አረጀባቸው ከቆቦ እስከ ደብረሲና። ከዛ በተረፈ እንደገና ከደብረሲና ደግሞ ተመክተው ስንመልሳቸው ቆቦ ለመድረስ 13 ቀን ነው የፈጀባቸው። ስለዚህ አሁን ወያኔ የኢትዮጵያ ፌዴራል መንግስትን መቋቋም አይችልም ብቻውን።
ምክንያቱም መጀመሪያውኑ ጦርነቱ ሲጀምር የፌዴራል መንግስቱን በተለያዩ የሱፐር ኢጎ ወይም ደግሞ የነሱን አቅም በሚገባ እንደ ወታደር ገምግሞ ሳይሆን አዲስ የተመሰረተ መንግስት ስለሆነ በቀላሉ ልንጥለው እንችላለን ብለን ነው ያን ሁሉ ጦርነት አውጆ የሰሜን እዝን በተኙበት አርደው ከዛ በኋላ የጀመሩት። ከአላማጣ እስከ ደብረሲና ድረስ እንደ ረጅም ዘንዶ ተደርጎ ከደጀናቸው መጨረሻ ላይ ተመትተው ወጥተዋል። ወያኔ ከዚህ በኋላ የኢትዮጵያ መንግስትን የፌዴራል መንግስቱን መገዳደር አይችልም በምንም መልኩ። በዚህ መሰረት እኛ እነሱ እንደሚሉት ወያኔ እንደሚለው ማለት ነው አሁን የዚህ የፕሪቶሪያ ስምምነቱን መሳሪያ ማስከበር፣ በዲዲአር ሰራዊቱበት መመለስ፣ ጊዜያዊ መንግስት ማድረግ፣ ከዛ በኋላ ከተለያዩ ቆይታ በኋላ ምርጫ ተደርጎ የመንግስት መመስረት የሚባለውን ነገር አሁን እንደገና ወያኔ ወደ ሲና ለመድረስ በሚገሰግስበት ጊዜ አንድ ያላስታወሰው ነገር ማንም በስልጣን ያለ የኢትዮጵያ መንግስት ወያኔን ከስልጣን ወይም ኢህአዴግ የሚባለውን ከስልጣን ያባረረ የለም። መላ የኢትዮጵያ ህዝብ በተለይም በኦሮሚያ ውስጥ የተጀመረው ህዝባዊ ንቅናቄ ነው ወያኔን ከስልጣን ያባረረው። ስለዚህ ይሄ ከስልጣን የተነሳው የወያኔ ሃርድኮር ወደ ስልጣን ለመመለስ ይሁን አዲስ አበባ ለመግባት ደብረሲና ደርሰዋል፣ ግን አልቻለም፣ ተመለሰ። ቢገባም ደብረሲና የሚቆይ አይደለም፣ ተመሳሳይ ነገር ስለሚገጥመው ማለት ነው። ስለዚህ ወያኔ ራሱን ለማትረፍና ህይወቱን ለማራዘም ጽምዶ መፈለግ አለበት። ከደብረሲና ከተመለሰ በኋላ ጽምዶ ደግሞ ከኤርትራ መንግስት ጋር ስምምነት መፍጠር ነው። በሌላ በኩል የኤርትራ መንግስት ደግሞ በመሰረቱ ከኢትዮጵያ መንግስት ጋር ግጭትን የፈጠረው ለምንድን ነው? የፕሪቶሪያ ስምምነት የፈጠራችሁት ወያኔን ማጥፋት ነበረባችሁ የሚል አቋም ስለነበረው መሰረት ከኢትዮጵያ ጋር ተኳረፈ። አሁን ከቲፒኤልኤፍ ጋር ጽምዶን በሚፈጥርበት ጊዜ ወይም ቃንጃ በሚፈጥርበት ጊዜ የእሱ ዓላማ የፕሪቶሪያ ስምምነትን ማፍረስ ነው። የፕሪቶሪያ ስምምነት ከፈረሰ በኋላ ሁለቱም በጋራ የሚያደርጉት ነገር የኢትዮጵያ መንግስት የተረጋጋ ለልማት የሚንቀሳቀስ እና የተረጋጋ ሰላም በኢትዮጵያ እንዳይኖር የሚያደርጉ ናቸው። ከተለያየ ፍላጎት ይነሱና የኢትዮጵያ መንግስትን የመረበሽ ተግባር ውስጥ ይገባሉ ማለት ነው። የኤርትራ መንግስት የፕሪቶሪያ ስምምነትን የማፍረስ ብቻ አይደለም። ሁለተኛ ሌላው ስጋቱ ምንድን ነው? የኢትዮጵያ መንግስት የባህር በር ፍላጎት ስላለው በዚህ የባህር በር ፍላጎትም የተለያዩ አይነት ነገሮችን ሊያደርግብኝ ይችላል በሚል እንደ ባፋር ዞንን በማድረግ ማቆየት ይፈልጋል እና ከዚህ ወደ ይሄንን ጽምዶ መፍጠር አስፈላጊ ይሆናል።